እንዴት ከጭንቀት መገላገል እንችላለን? ያው ሙሉ በሙሉ ባንገላከል እንኳን እንዴት ማቆም እንችላለን የሚለውን ነገር እናወራበት እስቲ። ጭንቀት የሚቆም ነገር ነው ብዬ አላምንም። እንደኔ ይመጣል የጭንቀት ፈተና ይመጣል። ቀደም እንዳልኩ ፈተናው አለ፣ ትፈተናለህ። ፖይንቱ አለመውደቅ። በመከራ ትፈተናለህ። የእግዚአብሔር ልጅ ኮንክ ክርስቲያንስ ኮንክ ድረስ ትፈተናለህ። ግን ፈተናውን መውደቅ ማለት መፈተን ሳይሆን እግዚአብሔርን ማማረር ነው። ገብቷል? ልክ ስትጨነቅ ችግሩ ይመጣል። ቀደም ያልኩ ምክንያቶች፣ ነገን መፈራቱ ይመጣል፣ ኢማጂኔሽኑ ይመጣል፣ በኃጢአት መስራቱ ይመጣል፣ የሰውን በየሰው ደሙ፣ ከዛ ቀደም የነገሮች መደራረብ በተለይ ደግሞ ይመጣል። ከዛ ያንን ሃንድል የምታረግበት መንገድ ነው የጭንቀት መፍትሄ ማለት እና የምታምነው ነገር ነው። ቀደም እንዳልኩ ፕራክቲካል ጉዳይ አይደለም። የምትከትፈው የምትፈልጠው ነገር የለም ላለመጨነቅ ብለህ። ግን የሚመጡት ነገሮች እንዴት ነው አክሰፕት ማድረገው የሚለውን ማሰብ ያስፈልጋል ማለት ነው። የመጀመሪያው በመጨነቅ ምንም ነገር እንደማይመጣ ማወቅ ነው። ይሄን አሁን ራበህን በል እና ቁጭ ብለህ ስለመብላት ብታስብ ትጠግባለህ። በቃ መጨነቅ ማለት ያ ነው። ቁጭ ብዬ በማሰብ ነገሩ ይስተካከላል ብሎ ማመን ነው። እና ዝም ብለህ ስታስበው የሆነ እንደ ሰውኛ እንኳን ሎጂካሊ ብታስበው በመጨነቅ የሚመጣ ለውጥ የለም። የምትለውጠው ምንም ነገር የለም። ተነስተ አንድ ነገር ማድረግ ነው። ነገሮች ተደራረቡ ባረል ከተደራረቡ በ10 ነገሮች ቢያንስ አንዱን ስራው 9 ይቅርብ። ተነስና ይሁን ነገር አድርግ። ስራ መስራት ካለበት ስራ ይሁን ነገር አድርግ ብቻ። እና በቃ የሚቀይረው ነገር እንደሌለ ማወቅ ያስፈልጋል። ከናንተ ተጨንቆ በቁመቱ ላይ አንድ ክንድ ይጨመር ሰው አለ ይላል ክርስቶስ ሉቃስ ወንጌል። አንድ ክንድ በመጨነቅ አንዷን የፀጉርን ዘለላ ነጭ አታረጋት። ምንም በጣም ይገርማል እኮ ምንም የምትፈጥረው ነገር የለም። እና በመጨነቅ ምንም ነገር እንደማይመጣ ማመን፣ ድርሻህን ማወቅ ያስፈልጋል። ድርሻህን ማወቅ ማለት ነገሩን ለእግዚአብሔር አሳልፈ ሰጣ፣ አንተ ግን ድርሻህን ማወቅ ያስፈልጋል። የሰማይ ወፎች አይደለ አይዘሩም አያጭዱም ተብለ ግን አይበሩም አልተባለ። ገብቷል? እነሱ አይጨነቁም። ቁጭ ብለው የቱን ዘርቼ የቱን አጭድ የት ነው ዛሬ የሚበላው አይሉም። ጀስት ይበራሉ። እግዚአብሔር የሚወሉትን ያዘጋጅላቸዋል። እነሱ አትጨነቅ ማለት እኔ አልጨነቅም ምናምን የሚል ሰው በጣም ኬርለስ ነው ወይ ደግሞ ሰነፍ ነው። ተኝቶ ብሎ እግዚአብሔር እንዲያመጣለት ጠብቅ ማለት አይደለም። እግዚአብሔር ስንፍና የሚጣል አምላክ ነው። ግን ውጣ፣ አምነህ ውጣ። እንደሚያበላ እንደሚያጠጣ ቃል ገብቶላል። የፈጠረህ አምላክ እንደሚያለብስ ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ቃል በቃል የሰማነው እኔ አንዳንዴ ይገርመኛል። አንተ ራሱን አሳልፎ የሰጠ በመስቀል የሰዋልህን ክርስቶስ እንዴት በምግብ ትጠረጥረዋለህ? እንዴት በልብስ በአንድ ብጫቂ ጨርቅ ራቁቱን እኮ ተሰቅሎልሃል ክርስቶስ። እሱን በጨርቅ ማፈር ነው ያለብን። በጣም ሼምፉል ነው። ቁጭ ብሎ ምንድነው የምበላው ምንድነው የምለብሰው ብሎ መጨነቅ ማፈር አለብን። በቃ እግዚአብሔርስ ምን ይሰማዋል? ሰው የለኝም ብሎ መጨነቅ እግዚአብሔርን በጣም ነው እንዲሰማው የሚያደርገው። አጠገብ ያለው ቀኝ ጠባቂ መልአክ ምንድነው የሚሰማው? አብሮ ያልተለየህ እግዚአብሔር ምንድነው የሚሰማው? ይህንን ማሰብ ያስፈልጋል። ስለዚህ የራስን ድርሻ መወጣት። ድርሻ ምንድነው? መውጣት ነው። አምነህ መውጣት ነው። በቃ ስለምትበላው ስለምትጠጣው ስለምትለብሰው አትጨነቅ ብለዋል። አልጨነቅም፣ አንተ ታዘጋጃለህ፣ አንተ ሁሉን ታውቃለህ ብለህ ውጣ። በቃ ስራህን ስራ። ደሞዝ 5000 ብር እንዴት ነው ማብቃቃው ምናምን 6000 ብር ሊሆን ይችላል የቤት ኪራይ። አስራትህን ክፈል እስኪ። እሱ አሁን በአስራት የበረከት አያምንም። እስቲ አስራትህን ከፍለህ አንተ ከደሞዝ ላይ እስኪ አይብቃህ። ያ ደሞዝ ወር ያቆይ። በቃ ስናየው እኮ ሰርቫይቭ አድርገናል። እኔ ድጋሚ እግዚአብሔር ለምን እንደምንጠራጠር ሰርቫይቭ ያደረግነው እሱን በማመናችን። ስለዚህ መውጣት አለመጨነቅ ማለት ጉዳዩን ለእግዚአብሔር አደራ ሰጥተህ አንተ ግን መውጣትና የድርሻህን መውጣት ያስፈልጋል ማለት ነው። ሌላውና ዋነኛው ቀደም እንዳልኩ እግዚአብሔርን በፍጹም ማመን ያስፈልጋል። በፍጹም ማመን። እግዚአብሔር የሚሳነው ነገር አለ ብሎ ማመን ነው አላለም ቀደም መጨነቅ ማለት። ስለዚህ አሁን መጨነቅ ስታቆም እግዚአብሔር ይችላል ብለህ ማመን። እንኳን እኔን እኮ እነዚህን አበቦች ተመልከቱ ብሏል ክርስቶስ። የማያወሩትን የማይናገሩትን ለነሱ እኮ አይደለም የሚሞተው ላንተ እኮ የወረደው ስጋን የለበሰው እኮ ላንተ ነው። ስለዚህ እንደዚህ ሆነልኝ አምላክ እነዚህን ቅጠሎች አልበሰኝ በርዶኛል ሳይሉት ቅርፊት ያለበሳቸው ቅጠሎች አስበው። ጠምቶኛል ሳይል ዝናብ እያወረደ የሚያጠጣቸው። አይ በቃ ደግሞ ፀሐይ ያስፈልገኝ ሙቀት ያስፈልገኝ ፀሐይ የሚያወጣላቸው ክርስቶስ ሳይናገሩ ሳይፈልጉ ካረገላችሁ ለአንተ ለሰው ልጅ ደግሞ እንዴት ያደርግ ለልጁ አንተ እሱን እግዚአብሔርን እኮ አምሳያ ነን እኮ ምሳሌዎቹ ነን። the only ፍጥረት እግዚአብሔር የሚያከብረው እና ደግሞ ሰው የሆነለት ፍጥረት የሰው ልጅ ዓለም ሁሉ የተፈጠረው እኮ ለአንተ ነው። ቀና ብትል ሰማዩ አንተ ነው፣ ዝቅ ብትል ምድሩ፣ እንስሳቱ ሁሉ ለሰው ልጅ ነው፣ እጽዋቱ ለሰው ልጅ ነው። አይገርምም? ሁሉም ነገር ለአንተ ነው የተፈጠረው። እንዴት ይተወዋል? በቃ ይሄ በቃ እንዳልኩ ማፈር ነው ያለብን።
ስለዚህ እግዚአብሔርን በፍጹም ልብ ማመን ያስፈልጋል። እናንተ እምነት የጎደላችሁ በቃ ስለምትጨነቃላችሁ ያላችሁ ክርስቶስ ለዛ ነው። ከመጨነቅ በፊት የእምነት ጉድለት አለ በቃ እና እግዚአብሔርን በፍጹም ማመን ያስፈልጋል። ቀላል አይደለም፣ መለማመድ ያስፈልጋል። ቢያንስ እንኳን ያሳለፈን የድሮን ኤክስፒሪየንስ ቁጭ ብለህ ስታስበው አረ ይሄን ያሳለፈኝ አምላክ ይሄን አይከብደኝም ምናምን እና ደግሞ ሞክሩት። እኔ እቀጣለሁ የምር እስኪ አንተ የሚያስጨንቅህን ነገር ለእግዚአብሔር አደራ ሰጥተኸው እስኪ ይውደቅ ያ ነገር ይበላሽ እስኪ በምንም አስይዛለሁ። እግዚአብሔር አይጥልማ፣ ማንንም ጥሎ አያውቅም። እንኳን አምነው የሰጡትን አይደለም የተጠራጠርነውንም አልጣለን፣ የካድነውንም አልጣለንም፣ በኃጢአት የተጨማለቅነውን ደሙን መስዋዕትነቱን እንኳን የረሳነውን እኛን እንኳን አልጣለንም። እንኳን ላመኑት እንኳን ሁሉ ነገር አሳልፎ እግዚአብሔር አንተን አምኛለሁ ብሎ አንተ እንኳን በራስህ ዝም ብለህ ስታስበው የአንድ ሰው አደራ እንዴት ነው የሚያስጨንቀው? አንተ ማትታመነው እውነተኛ ያልሆንከው አንተ የሰው አደራ እንዴት አስጨንቆ ነው የምትጠብቀው? እግዚአብሔር ታማኝ እውነተኛው አምላክ ደግሞ አስበው፣ ለዛም ሁሉን ቻይ የሆነ እግዚአብሔር ፈጣሪ ማለት እግዚአብሔርን ከልቡ የሚያምን ሰው ያስፈልጋል። በቃ ማመን ያስፈልጋል። እዩ በጣም በጣም የሚገርም ሐሳብ ነው እያነሳን ያለ ነው። ወደ ማገባደጃው እየደረስን ነው መሰለኝና በመጨረሻ ማለት የምትፈልገው ነገርና ሪኮመንዴሽን ማለት ሁሉ ጊዜ ምን ሰጠው የመጽሐፍት ሪኮመንዴሽን አለና እሱን ብለን እንዝጋ። እሺ እኔ መጨረሻው ሰው በቃ ጭንቀት አስቸግሮኛል ለሚል ሰው ሁለት ነገር ብቻ ሪኮመንድ አድርጌ ልጨርስ። ንስሐና ስጋው ደግሞ የመጀመሪያው ዝም ብለህ ንስሐ ግባ። በቃ ንስሐ ከእግዚአብሔር አለመታረቃችን ነው ባይዞ እንደዚህ የሚያደርግ ገብቷል። የሆነ ማንነትህ የሆነው ሳይድህ አያምነውም እግዚአብሔር ኃጢአት ሸፍኖታል። ስለዚህ ንስሐ መግባት ከዛ ስጋው ደግሞ መቀበል ያስፈልጋል። ሁሉ ነገር እርግፍ ብሎ ይጣላል። ያኔ ዓለምን እንተዋለን። የምንጨነቅበት ነገር በቃ በጣም ያስቀናል። ምክንያቱም ሰው ስጋው ደግሞ ከተቀበለ በኋላ ስጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱ በእኔ ውስጥ ይኖራል ብሎ ሐሳቡ ሁሉ የክርስቶስ ይሆናል። እቺን ዓለም ትንቃታለህ። ከዛ ያሳስበህ የነበረው ነገር ምን ሆኜ ነው ትላለህ። ገብቷል። ከዛ በኋላ የሚያሳስብህ መንግስተ ሰማያት ነው። ከዛ በኋላ ከሞት በኋላ ያለው ህይወት ነው። ይሄ ሁሉ ኃላፊ ነው። ብትወድቅ ብትራብ ምናምን ለጊዜው ነው፣ በቃ ትንሽ ጊዜ ናት። እና ንስሐና ስጋው ደግሞ ከዛ ቃል እግዚአብሔር ጸሎት ማድረግ ያስፈልጋል። ቃል እግዚአብሔር የሚያክሰው ምንም አይሆንም። ከቶ አትጨነቁ የሚል ቃል ልቡ ያለ ሰው ሊጨነቅ ሲል አየህ የተማራት ያነበባት ቃል እግዚአብሔር ትደግፈዋለች ማለት ነው። ስለምን ትጨነቃላችሁ? ጸልዩ በልመና በጸሎትና በልመና ጸልዩ እንጂ በአንዳች አትጨነቁ ሚለውን ቃል እግዚአብሔር ያወቀ የጴጥሮስን መልእክት ያነበበ በቃ እሱ ስለናንተ ያስባልና ስለምን ነገር አትጨነቁ ያለውን ያሰበ ሰው ያ ነው። ስለዚህ ጭንቀት ወደ እግዚአብሔር ስትቀርብ ምን ስትሉ ነገር እየጠፋ ይመጣልና ከመጨነቅ እግዚአብሔር ይጠብቀን። ተጨንቀን እግዚአብሔርን ከመጠርጠር ራሱ እግዚአብሔር ይጠብቀን። እነዚህ ነገሮች ያደረገ ሰው ከጭንቀት ይደናል ብዬ አምናለሁ። ዛሬ ለወጣቶች የሚሆን መጽሐፍ ነው ያሰብኩት። የኤፍራጥስ ወንዝ ይባላል። አጫጭር መድብሎች ነው ያሉት። ዲያቆን ሄኖክ ኃይሌ መጽሐፍ ነው። እሱን ገዝቶ ማንበብ ከጀመሩ ወደ ተላለቆቹ ማለግ ይጀምራሉና የኤፍራጥስ ወንዝ ዲያቆን ሄኖክ ኃይሌ የተጻፈው መጽሐፍ ቢያነቡ ባይ ነኝ። እሺ እዩ እናመሰግናለን በጣም